እንኳን ለጻድቁ አባታችን አቡነ ኪሮስ ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እዚህ ኢትዮጵያ ውስጥ ያላችሁ ሰዎች ውጭ ሀገር ዘመድ፣ ጓደኛ፣ ቤተሰብ ወይም ደግሞ አብሮ አደግ አለኝ ብላችሁ አስባችሁ በቀናነት ለዛ ሰው ጸልያችሁለት እግዚአብሔር እንዲያሳካላችሁና ለመሄድም ጉጉት ካለ ስለት መሳል ነው እንጂ ያለባችሁ እንዴት ድግምት ይላካል? እንዴት መንፈስ ይላካል? በጣም እኮ አደገኛ ነገር ነው እኮ የምታደርጉት። እናንተም ድግምቱን ስትልኩት አብሮ ነው ድግምቱ የሚሄዱ አይደለ? ስትሄዱ አብራችሁ እዛው በኃጢአትም በመገዳደልም ትጨራረሳላችሁ። ስንቶቹ ኢትዮጵያውያኖች ስንቶቹ ኤርትራውያኖች በሰው ሀገር እርስ በርስ ተጨራረሱ። ለምን ይመስላችኋል? አብሮ ሄደው እኮ ነው። እዛ ሆነ ይሻኮታሉ። ደብተራውም አብሮ እዛው ሄዶ እና እዛ ያፋልማል። ስር ማሽቀጠል በጣሹ ድግምት የሚደግመው ኡበር እየሰራ ታክሲ እየሰራ ይውላል። ከዛ ደግሞ ድግምት ለሚፈልጉ ደግሞ ይሰራላቸዋል። እኔ ስንት ማቃቸው ኡበር የሚሰሩ ደብተራዎች አሉ። ስራ የሚሰሩ ቄሶች አሉ። ካህናት ሆነው ራይድ እንደምንለውኛ ኡበር ወይም ደግሞ ትራንስፖርት አገልግሎት የሚሰሩ በጣም ታታሪ ሆኑ ካህናት፣ ዲያቆናት አሉ። ይሄን አልክድም። ግን ደብተራዎች ደግሞ አሉ፣ ሰምቻለሁ። 2 ደብተራዎች ከነፎቷቸው ማውጣት ሁሉ ይችላሉ። የኛን ትምህርት ይቃወማሉ። ከነንትና ጋር ገብተው ለመደገፍ ይሞክራሉ። የነዛን ሰዎች እኛን የሚቃወሙናል አይደል? እነ ጸጋዬና እነ ቢኒያም ከነሱ ጋር ገብተው ሁሉ ላይቭ ገብተው ሁሉ አይቻቸዋለሁና በቴሌግራማቸው ላኩላቸው። የሚገርማችሁ እናንተ እንደዚህ አይደላችሁም እንዴ? ኢትዮጵያ ውስጥ የምትኖሩት በዚህ ቦታ ላይ ከእንደዚህ የሚባል ቦታ ላይ አይደላችሁ እንዴ? የእናንተው ቤተሰብ ናቸው ደውለው ለኛ እናንተ አሜሪካ ውስጥ ምን እያደረጋችሁ እንደሆነ የነገሩን። ጭራሽ እንዲያውም ሐሺሽ አመላላሽ ነው አንደኛው። እንደው ያበጠ ይፈንዳ። እዛ ውጭ ሀገር ላይ ሐሺሽ ደብተራ ሆኖ እኮ ነው። ግን ደግሞ ከካህናት ጋር ደግሞ ካባለው ሰው ደግሞ ይሽከረክርላቸዋል። በጣም እኮ የሚያሳዝን በጣም የሚያስጠላ ነገር ነው የምትሰሙት። እና ደብተራዎች እንደናንተው ከዚሁ በፓስፖርት በምን በቪዛ ሄደዋል፣ ተሳፍረው ገብተዋል፣ እዛ ይኖራሉ። ላይፋቸውን እየኖሩ ነው ያሉት። በድግምቱም በስራውም ይሰራሉ። ተመችቷቸው ነው የሚኖሩት ለጊዜው። ግን እባካችሁ ራሳችሁን ጠብቁ። እኛን የተቃወሙ ሰዎች በሙሉ ልክ ናቸው ማለት አይደለም። ስህተት ካለብን እኮ እንታረማለን እኛ። ግን የኛ ትምህርት ተቃዋሚዎች ደብተራዎች ብቻ ናቸው፣ ወይም የደብተራ መንፈስ ያለባቸው ብቻ ናቸው። ደጋግመን ነው የምንናገረው። መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል፣ የቤተሰብ የዛር መንፈስ ሊሆን ይችላል፣ በኃጢአታችን ምክንያት የመጣ ሊሆን ይችላል። መንፈስ የሌለበት ሰው የለም። ከላይ እስከ ታች ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል። ሰው አሁን እኛ የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ? መንፈስ የያዘው ሰው በሰንሰለት የሚታሰር ኡኡ ብሎ የሚጮህ የሆነ የሚቀባጠር ምናምን ብቻ አብሮ ተመሳስሎ እየሳቀ እየተጫወተ የሚኖር ነው ሰው መንፈስ ማለት። ይሄን ደግሞ በሂደት በልጅህ ላይ ታየዋለህ፣ በሚስትህ ላይ፣ በራስህ ላይ፣ በገንዘብህ ላይ፣ በኑሮህ ላይ፣ በትዳርህ ላይ በእያንዳንዱ ሂደት ታየዋለህ። እስኪ ዝም ብለህ ትምህርታችን አዳምጥ። እየተቃወምከንም ቢሆን ለእኛ መልስ ለመስጠትም ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ይወስቲ፣ የራስህን ላይፍ ይወስቲ። የእኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችን ይመልስ ሁላችንም። እኛስ ውጤታማ ነን። የተነፈስነው ሁሉ ስራ እየሰራ ነው። ስጋው ደግሞ የሚቀበል ሰው እየበዛልን ነው። ደስ ይላል። ጨሌ የሚጥል ሰው እየበዛልን ነው። ከባዕድ አምልኮ የሚወጡ ከስር መሽቀጠል በጣሾች እጅ እያስጣልን ያለ ነው። እግዚአብሔር ይመስገን። ከሌላ እምነት እየመጡ ነው ያሉት። እግዚአብሔር ይመስገን። ከሱሰኝነት፣ ከአዶፕሽን፣ ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችና እህቶችን እያየን ነው። እግዚአብሔር ይመስገን። እኛ አድፍጠን ስራችን እየሰራን ነው። ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀን ድንገት ሹልክ ብለን ወተን የሆነ ነገር ስናደርግ ወዲያውኑ ስራው ይታያል ውጤቱ። ውስጡን ግን መስራት ነው ያለብን እኛ። እናንተ ዝም ብላችሁ ሚዲያ ላይ አውሩ። እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው። ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገር፣ ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ እኮ ነው። ምን እንደዚህ አይነት ተናጋሪ አልነበርኩም። ሳገለግል ድሮይካ ጓደኞቼ ያቁኛል፣ አብሮ የሚያገለግሉ ገብቼ መውጣት ነው። ሰንበት ትምህርት ቤት እንደው ሊቀመንበርም ሆኜ አላውቅም።
እንደው አመራር ስራ አመራር መሆኛ አላውቅም። የሰንበት ትምህርት ቤት እገባለሁ አገልግዬ ወረብም ወርቤ ስነ ጽሁፍ ማንብቤ መርሃ ግብር ተካፍዬ ሹልክ ብዬ ነው የምወጣው። ብዙም ያን ያክል ዛፍ ለፊትም አልታይም። ያን ያክል ነኝ። ራሳችሁ ጓደኞቼ ወንድሞቼም ታውቃላችሁ። ታዲያ እንደዚህ ምንድነው የሚያስለፈልፍ ከየት አምጥተው ነው ብትሉኝ፣ እሱ በእኔ ውስጥ የሚናገረው የእግዚአብሔር መንፈስ ነው። እንደዚህ ዝምተኛው የነበረው ልጅ ነው እንደዚህ የሚያወራው ያሉኝ ሁሉ አሉ። መንገድ ላይ አግኝቶኝ አንተ እንደዚህ ታወራለህ እንዴ ያሉኝ። ምን ላድርግ ታዲያ? ተናገር የሚለኝን እናገራለሁ። የሆንኩትን መናገር ነው በቃ። ተናገር ሲል መናገር ነው። ምን ላድርገው? የገጠመኝን ጉዳት እንደ ትምህርት አድርጌ ያቀረብኩት ሰው ተማረበት። የማየውን ነገር አመጣዋለሁ፣ ሰው ተማረበት፣ ተለወጠበት። ሰው ተጠንቀቁ አልኩ፣ ተጠነቀቁበት። ወድቃችሁ ነበር እኮ ተነሱ ስል ተነሱበት። ጠፍታችሁ ነበር ተገኙ ስል ተገኙበት። ትምህርቱ የሚያስገኝ ሆነ። ምን እናድርገው ታዲያ? በቃ ስለዚህ ፈረንሳይ ድረስ ሄዶ ትምህርታችን በአስተርጓሚ ይሄን ያክል ስራ ሰርቷል። እግዚአብሔር የተመሰገነ ይሁን። ምክር አንድ፣ እባካችሁን ስለ እግዚአብሔር አገልጋዮች እየሰደባችሁንም ቢሆን ግን ትምህርታችን አዳምጡልን። እኛን ለመንቀፍም መልስ ለመስጠትም እንዲመቻችሁ ግቡና ሙሉን ትምህርት አዳምጡ። እስቲ ታጋሽ ሁኑና እውነት በትክክል ቴዎሎጂ የተመረክ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ ወይም ደግሞ ተመርቄ ወጥቻለሁና ኃላፊነት ይሰማኛል ለኔ ሰዎች በቂ መልስ መመለስ አለብኝ ብላችሁ የምታስቡ ከሆናችሁ ጀምራችሁ ጨርሱት። እስቲ ትምህርቱን እስቲ በደንብ አዳምጡት። መምህራን ብዙ ሰው ታተርፉበታላችሁ። እኛን ከመቃወም ይልቅ ፊታችሁን ታዞራላችሁ። ትውልዱን ማየት የምትችሉበት መነጽር ነው የምትዋሱት ከኛ። ይሄን አይደለም የልብ መነጽር ትዋሱናላችሁ። አንዱ ይሄ ነው። ሁለተኛ ነገር ደግሞ ምዕመናን እግዚአብሔር ይስጣችሁ፣ ተባረኩ። ቁም ነገር አግኝታችሁብን ይገኝበታልን ብላችሁ አዳምጣችሁ ጸልዩ፣ ጹሙ፣ ስገዱ፣ ቁረቡ፣ ንስሐ ግቡ፣ ከዚህ ነገር ውጡ፣ ይሄ እኮ ይሄ ነው ብለን ስንናገር እሺ ብላችሁ በተግባር ስለፈጸማችሁ እግዚአብሔር ይስጣችሁ። እግዚአብሔርን በእውነት አመሰግነዋለሁ። ይሄ ነው፣ ሌላ ምንም ነገር የለም። እውነት የአምላክ ቃል እንደሆነ ታሪክን ለውጦ ሰውን ጠርቦ አስተካክሎ መለወጥ የሚችል እንደሆነ ብናውቅ አውቀንም ብናምን ኖሮ እውነት ክርስቲያኖች እንደው መማል አይቻልም። ማርያምን እንምላችሁ ግን ለምነን ነበር የምንማሩ የነበሩ። አብዛኞቻችን ግን በአንጻሩ ስታዩ ቃል እግዚአብሔር ለመስማት የምንለምነን ወይስ የምንለመን? እንደኛ የሚለመናል እንዴ? ከዚህ እስከዚህ ተዘጋጅቷል፣ በዚህ ሰዓት ተገኙ፣ እንዳታረፍዱ፣ ኑ። ይሄ ሁሉ ነገር ጥሪ የሚያሰማው ቆሞ የሚናገረው ሰው ይመስላችኋል? ስለ ነፍሳችን ግድ ያለው አምላካችን ካልሆነ በቀር እንጂ መሬትነታችንን እያወቀ ችግራችንን እየተረዳ ላይደክምብን እንደሚችል ራሱ እያወቀ መድከምን የሚመርጥ እዚህ የማቴዎስ ወንጌል ምዕራፍ 13 ላይ ጌታችን ያስተማረው የመጀመሪያው የምሳሌ ትምህርት አለ። ልብ ብላችሁ ስሙ። ዘሪ ዘሩን ሊዘራ ወጣ የሚለው ማለት ነው። አንዱን በአስፋልት ላይ በመንገድ ላይ፣ ሌላውን በጭንጫ መሬት ላይ፣ ሌላውን በሾሃማ መሬት ላይ፣ የመጨረሻውን መልካም መሬት ላይ ዘራ አላችሁ። ልብ ብላችሁ ስሙኝ። እንደው ትርጓሜውን አልገባም፣ ትምህርታችንም እሱ ስላልሆነ፣ ግን አንድ ነጥብ እንድታቁልኝ ስለፈለኩኝ ነው። አደራችሁ እናንተ ገበሬ ናችሁ ብላችሁ አስቡ። እንደው የግብርና ዕውቀት እንኳን ባይኖራችሁ ምን ላይ ምን ሲተከል እንደሚያበቅል ታውቃላችሁ። ማንም ሰው ምርጥ የሚለውን ዘሩን አውጥቶ እናንተም እንኳን ይዛችሁት እንዲያፈራ የምትፈልጉትን ነገር አስፋልት ላይ አትዘሩትም። ወጥቶ ሊያደርቀው የሚችልን ቦታ አትበትኑትም። እሾህ አንቆ ሊያስቀረው የሚችልን ቦታ አትዘሩትም። በተቻለ አቅም ያጠራቀማችሁትን ነገር ፍሬ እንዲያፈራ የምትደክሙት ትርፋችሁን ሊመልስላችሁ ለሚችል ነው። እውነት ወይስ ሐሰት? መልሱ እንጂ እውነት ነው። በቃ አለቀ። ትርፍ ልታገኝበት የማትችልበት ነገር ላይ ጊዜህንም አታባክኑ። ሲጀመር ራሱ በንግግራችን እኮ ይታወቀ። ስንት ታገኝበታለህ? ምን ታተርፍበታለህ? ካላተረፍክበት ተወዋል የምንለው። አሁን ወደ እግዚአብሔር ቃል መልሳቸው። ዘሩ የእግዚአብሔር ቃል ነው። ዘሪው ገበሬው ክርስቶስ ነው። መልካም መሬት ካልሆነ በቀር 30ም 60ም 100 ያማረ ፍሬ እንደማይሰጠው ያውቃል። ለምን ታዲያ ፍሬ እንደማያገኝበት እያወቀ አስፋልቱ ላይ ዘር? ለምን ፍሬ እንደማያገኝበት እያወቀ እንደሚደርቅ እያወቀ ጭንጫው መሬት ላይ ዘር? ለምን ፍሬ እንደማያገኝበት እያወቀ በሾህ መካከል ዘር? ቁልፉ እንድታውቁት የፈለኩት ነጥብ ምን መሰላችሁ? ያንተ መሬት እንደ አስፋልት ድንጋይ ቢሆን
እንደ ጭንጫው መሬት ፀሐይ መከራ ሲወጣበት የሚደርቅ ቢሆንም እንደ ሾሃማው መሬት ጥቅማ ጥቅም የእግዚአብሔርን ፍቅር እንዳይኖር አስሮ ያስቀረ ቢሆንም እግዚአብሔር ግን እንዲህ እንደምትሆን እያወቀ እንኳን ይደክምብሃል አሁን። እና ታዲያ ይሄ ፍቅሩ አይደንቃችሁም እንዴ? እናንተ መጨረሻውን እንዴት እንደሚሆን የምታውቁትን ሰው ክፉ ቢሆን መልካም ነገር እኮ አታረጉለትም። ለምን ትደክማላችሁ? ሞክረን እንኳን እኮ ከአቅማችን በላይ የሆኑብንን ሰዎች እኮ እኛ ተስፋ እንቆርጥባቸዋለን። እኔ ገሌ ከአቅሜ በላይ ነው፣ እኔ ምን ላርገው? ከዚህ በኋላ እኔ አቅሜን ሞክሬያለሁ፣ የማን ስራ ነው የምንለው? እሱ ተስፋ ስለማይቆርጥ እኮ ነው። ሁሌም ልብ አስፋልት ቢሆንም ሁሌም ይዘራባል። ቢያንስ የሆነ ቀን ላይ ማን ያውቃል ልትለወጥ ትችላል። ሁሌ መከራ እየመጣ ያመንከውን ቢያጠራጥርህ፣ የሰማኸውን እንዳትሰማ ቢያረግህ፣ ፀሐይ የተባለ መከራ ወጥቶብህ ፍሬ እንዳታፈራ ቢያደርግህ አሁንም ይዘራል። እንደዚሁ ሁሉ ተመልከቱት። እሾ ጥቅማ ጥቅም አብዛኞቻችን የሸሸንበት ከእግዚአብሔር ጋር ተጣብቀን እንዳንቀር ያደረገንን ከፍ ብለን እንዳንታይ እንደ አንድ ክርስቲያን ማለት ነው ከፍ ብለን እንዳናይ እንዳንመለከት ሊያደርገን የሚችል ነገር እንዳለ እያወቀ ራሱ ይዘራል። ታዲያ እውነት ክርስቲያኑ እስኪ እናንተ ልጠይቃችሁ፣ እናንተ ለእግዚአብሔር ከደከማችሁለት ከቤቱ ይልቅ እሱ ለእናንተ የደከመው አይበልጥም? እውነት እግዚአብሔር ስሙ የተመሰገነ ይሁን። ማንም እንደዚህ አይንከባከበንም። እውነቱን ልንገራችሁ፣ ማንም እንደዚህ ዞር ብሎ ያየን፣ ማንም እንደዚህ ያክል ልክና ቦታ ሰጥቶ አይለማመጠን። እግዚአብሔር ግን እስከ መጨረሻይቱ የትንፋሻችን ህቅታ ድረስ ከመድከም አይቆይም። ይሄም በምን ታውቃላችሁ ካላችሁ እኛ እንኳን ቅዱስ መጽሐፉን ገልጠን ባነበብነው በቅዱስ ማቴዎስ እናውቃለን። ቅዱስ ማቴዎስ በትላንትና ግብሩ ወይንም ደግሞ በትላንትና ሐዋርያ ሆኖ ከመጠራቱ በፊት ቀራጭ ነበረ፣ ገንዘብ ሰብሳቢ ነበረ። ቀራጭነት አሁን ባለበት ቋንቋ ብትጠሩት ግብር ሰብሳቢ ነው። ቀራጭነት እንደ አንድ የሙያ ዘርፍ ሳይሆን እስራኤላውያን እንደ ሌባ ነበር የሚቆጥሩት። ምክንያቱም ገንዘብ ሰብስቦ ቀኝ ለገዛቸው ለሮማዊ መንግስት ጉልበቱ እንዲጸና ገንዘብ ይሰጣል። አንድ ገንዘብ ሲሰበስብ ደግሞ ገንዘብ ብቻ አይሰበስብም፣ ለራሱም የተወሰነ ጥቅም ደግሞ ይጨምራል፣ ይወስዳል። ሁለት መተታ አለባበስ ወይም ያለባበስ መተት እንዳለ ምን ያሉቻችሁ ታውቃላችሁ? ይሄን ሚስጥር እስቲ ልንገራችሁ፣ በእኔም የደረሰ ስለነበረ ማለት ነው። እስቲ ቁም ሳጥኖቻችሁን ተመልከቱ፣ የጫማ መደርደሪያዎቻችሁን ተመልከቱ። እስኪ ወዳችሁ ፈቅዳችሁ አምሮችሁ የገዛችኋቸው በውድ ገንዘብ ሳይቀር የገዛችኋቸው ልብሶቻችሁ ዛሬ እኮ አንዱንም አንድ ቀን እንኳን ሳትለብሱት ጠቧችሁ አስቀምጣችሁታል። ጫማችሁንም እንደዛው ጠቧችሁ አስቀምጣችሁታል። ግን እኮ የገዛችሁት በውድ ዋጋ ነው። በፊት ልብስንማ እሷ ትልበስ፣ ልብስንማ እሱ ይልበስ፣ አቤት እንዴት እንደሚያምርበት፣ አቤት እንዴት እንደሚያምርባት ተብላችሁ ይነገርላችሁ የነበራችሁ ያጸጋችሁን ሳይቀር ይወስዱባችኋል። አይገርማችሁ? አመጃም ያስመስሏችኋል። ሱቅ በቢጃማ መውጣት የማትፈልጉ የነበራችሁ ሰዎች ከተማ ለከተማ በቢጃማ ወጣችሁ ምንም የማይመስላችሁ ሆናችሁ እንድትቀሩ ያደርጓችሁ። ሱቅ በቢጃማ መውጣት አይደለም ፊታችሁን እንኳን ሳትታጠቡ መውጣት የማትፈልጉ የነበራችሁትን ቲርኪ ሚርኪ አድርጎ ዝርክርክ አድርጎ ለሰዎች እንደ ምን ሆነሽ ነው ምን ሆነ ነው እስከምትባሉ ድረስ ያደርጓችኋል ማለት ነው። ያ ያለባበስ ጸጋችሁን ሳይቀር ሲወስዱባችሁ፣ ያ ሞገሳችሁን ስትለብሱ ዋው የሚባልባችሁን ነገር ይወስዱባችኋል። ለምን አትሉኝም? በእነሱ ላይ የቅናት መንፈስ ስለሚገባ ያንን ሳይቀር ሙጥጥ አድርገው ይወስዱባችኋል ማለት ነው። እስኪ ተመልከቱ ቁም ሳጥኖቻችሁ የለበሳችኋቸው አሉ፣ ገዝታችኋቸው በጣም ብዙ ልብስ እኮ ገዝታችሁ አስቀምጣችኋል። ብዙ ጫማ ገዝታችሁ አስቀምጣችኋል። ለማንኛውም ለዚህ መሰል ልዩ ቃል ኪዳን ያላቸው አባቶች እናቶች አሉ። አባታችን ቅዱስ አግናጢዮስ፣ አባታችን አቡነ ገብረ መንፈስ ቅዱስ፣ አቡነ እስትንፋሰ ክርስቶስ፣ ቅድስት አርሴማ፣ ሌሎቹም ቅዱሳን መጀመሪያ መንፈሱ መታሰር አለበት እንደዚህ የሚያደርጋችሁ ማለት ነው። ያለባበስ ሞገሳችሁን የሚቀማችሁ በሰው ፊት ከፍ ብላችሁ እንዳትታዩ አድርጎ ቴርኪ ሚርኪ አመዳም አድርጎ እንድትቀሩ የሚያደርጋችሁ። ትናንትና እኮ እናንተ እንደዚህ አልነበራችሁ። ትናንትና እኮ ሽቅርቅር ነበራችሁ። ትናንትና እኮ የለበሳችሁት ይጠጋችሁ ያምርባችሁ ሞገሳችሁ ከፍ ከፍ ያለ ነበር። ዛሬ ምን ነካችሁ? እስኪ ራሳችሁ መለስ ብላችሁ እዩ። በንስሐ ተመላለሱ። መጀመሪያ ከሁሉም በፊት ንስሐ ይቀድማል። እሺ ንስሐ ግቡ። ንስሐ ገብታችሁ እነዚህ ያልኳችሁ አባቶች ጸበል ካለ በዙሪያችሁ ማለት ነው እንደዛ እየሄዳችሁ ተጠቀሙ፣ ተጸበሉ። እግዚአብሔር ከእናንተ ጋር ነው፣ ሞገሳችሁን ይመልስላችሁ።
ሰላማችሁ ይብዛ። አይን ድሮ ያይ ነበር። አዎ እንዴት ታወረ? እንዴት በራ? እሱን መስማት ፈልግ ያለው አይኔ ያው መስተንግዶ ነበር የምሰራው ለ2 ዓመት ያህል ካሌብ ህንፃ ላይ ኤድና ሞል በታች ሳሮ ማሪያ ፊት ለፊት ካብኬ ከሚባላል አሁንም ታድሶ አሪፍ ሆኗል። እንደው የሥራ ልምድ ምናምን ልጠይቅ ሲሄድ እኔ በነፍስ የሚያገኙኝም አልመሰላቸው። ምክንያቱም የዛን ጊዜ ሲጀምረኝ ሰውነቴ ያልቋል፣ ፀጉሬ ረግፏል። እንደምታየው እንደዚህ የሚያድግ አይደለም። አሁን በሳምንት ውስጥ ያድጋል። እንደዚህ እንዳንተ ኖርማል ነበር። አሁን በቅርብ ነው እንደዚህ ያደገው። ምክንያቱም አሁን ጥምቀት ሲሄድ ሰው ያ ፀጉር የታለ ያረገፈው ነው የሚለው በቃ። ምክንያቱም 1 ዓመት አክብሬበታለሁ በዛ እንትና ፊቴ ይገረጣል። የሚታዘዙኝ ከስተመሮቼ ይጠሉኝ ነበረ። ሰው አያስማማኝም። በቃ ቶሎ ቶሎ ህመም አለኝ፣ ሳል አለኝ፣ ይበርደኛል። 4-5 ልብስ ለብሼ እዛ ስገባ ልክ ጫማዬን ሳደርግ ግሬን ያመኛል። እንቅልፍ ነው በቃ ይለቅብኛል። በጥቅምት ብርድ እንቅልፍ ያስተኛኛል። ወዲያው ያቀረብኩትን ነገር እዘናጋለሁ፣ ግን ሰርቼ እገባለሁ። የት እንደሚገባ አላውቅም። ያንዴ ከጓደኞቼ ጋር ነው ብቻ በቃ እንደዛ ይሄ ሱስ አለብህ? ምንም ነገር የለም፣ ምንም ነገር በቃ 8 ሰዓት እገባለሁ። ብር ይሰራል፣ ይጠፋል። አዎ በቃ ይጠፋል። በምን እንደሚጠፋ ልብስ አልቀይርበት ምን አልለበት። በቃ ሌሊት እንቅልፍ የለኝም። ያበሳጭኝ፣ ቶሎ እናደዳለሁ፣ ተስፋ ቆርጣለሁ። ከዛ በቃ ሰውነቴ እያለቀ እየመነመነ በቃ ማኪያቶን ራሱ መሸከም እስኪያቀተኝ ድረስ። ከዛ የሆነ ቀን ገብቼ ልክ 8 ሰዓት ዩኒፎርሜ ቀይሬ ፊርማዬን ፈርሜ ወደ ስራው እያስተናገርኩኝ እያለ አይኔ በቃ በዛው ተያዘ ለ2 ዓመት። ከዛ በፊት ሌላ ነገር ነበር? ችግር ነበረ? ምንም የለብኝም። ምንም የለም። በቃ እዛው ነው የጀመረኝ። 2 ዓመት እኮ ሰርቼበት። አዎ ፀጉርህ ሲበን ይታወቃል? አይታወቀኝም። እኔ ልክ 8 ሰዓት ስራ ስገባ ፀጉርህን ማን የቆረጠህ ነው ያለው። ምንም የተቆረጥኩትም ነገር የለም። ኦልሞስት ረገፈ። አዎ ትልቅም ነበረ። አንዳንዴ ኖርማል እንደዚህ ስፈልግ ያን ወፍራም ስለነበር ኖርማል እቆረጠዋለሁ። ካፌም ስለሆነ ኖርማል ነውና ይሄን ያለ ማበጠሪያም ለምንም እምለው ጊዜም የለኝም። ስለዚህ በአንድ ቀን ነው ጊዜ ሳይሰጥ አይኔ ዘጋ። አዎ 8 ሰዓት ገባሁኝ፣ 10 ሰዓት ሳይሆን አይኔ ተያዘ። እሺ በቃ ከዛ ሰው እየመራኝ ወደ ቤት ሄድኩ። ከዛ ሚኒሊክ ነው የሄድኩት። ሚኒሊክ ወደ 4 ጊዜ ታይቻለሁኝ። እነሱ ንጹህ ነው የሚሉት። እንደውም የሆነ ቀን እንደዚህ ሶፋ ላይ ልቀመጥ ስል ሄጄ ወድቄያለሁ። እንጀራና ወጥ የማይለይ ልጅ ሰርቶ የማይበላ ልጅ እንዴት ነው ፈለከ? ግፊቱ ምንም ንጹህ ነው ልጅ። ይሄ የመንጃ ፈቃዱን እንትን አይንህን እንደዚህ አስይዘው የሚጠይቁ የለ እሱን ሲጠይቁኝ ሁሉንም መልሳለሁ። ዶክተር አቆማ ግን አላያት መርፌ ያስገባ ስትልኝ በማታ አስገባ። ስለዚህ ይሰውርብሃል። በቃ እንደዚህ መንገድ ላይ ሲሄድ የመዳፋት ነገር ጣራ ይመስለኛል አስፋልት ላይ እንደዛ ነገር ነበር የሚያደርገው። ከዛ ምን አደረክበት? ሚኒሊክ ሄድክ? ከዛ በኋላ ከዛ ቀጨኔ መድኃኒዓለም የአይን ሕክምና አለ እዛ ሄድኩኝ። መጨረሻ ሲግናል ሲግናል ሄድኩኝ። በቃ ሲያቀተኝ ጥምቀት መጣ። ድሬዳዋ መቅረት አልነበረብኝም። ተመልሼ ወደ ድሬዳዋ ሄድኩ ወደ እናት ቤት። እዛው ሄድኩኝ። ጥምቀትን በዓል አክብሬ ወዲያው እንትን ፋሲካ ጾም ሲመጣ የአብይ ጾም ሱባኤ ነው የገባሁት። ከዛ ሱባኤ ገብቼ ሰኔ ጾም አካባቢ እዛው ያለውኝ ሰኔ ጾም ሊገባ ጰራቅሊጦስ በ26 እንደዚህ በ27 እንደዚህ ነበርና በርሜል ጊዮርጊስ ተለጥፏል። ጉዞ በ28 ሊደረግ በርሜል ጊዮርጊስ ከመሄድ በፊት በርሜል ጊዮርጊስ ነው የሰማኸው? ሚካኤል ነው ብለኸኛል። ሚካኤል ሳይሆን የሚያጠምቁት አባት ናቸው። የሚያጠምቁት አባት ናቸው። የሚያጠምቁት አባት እሱ ንገረን። የት? ጎርጎሬስ ቤተክርስቲያን ዮሴፍ ፊት ለፊት ማለት ነው? ኖ እዚህ አይደለም፣ ድሬዳዋ ጎርጎሬስ ጻድቁ ጎርጎሬስ ቤተክርስቲያን ወደ አወዳዩ ምናምን የሚባል ሰፈር ነው። እዛ ነበርና የተሻለው አጥማቂ የሚባሉት እነሱ ነበሩ የዛን ጊዜና ሰው ነው ይዞኝ ሄደው፣ ጓደኞች ናቸው ይዞኝ ሄዱት። አንተ ሰማዕቱ ቅዱስ ጊዮርጊስ በርሜል የሚባል የተሻሉ ሳይሆን ጸጋ አላቸው ተብሎ የሚታሰበው ጊዜ ሰጥተው ያጠምቃሉ። እዛውን 2 ሰዓት 1 ሰዓት ስትሄድ ይዘጋል ቤተክርስቲያን። እሳቸው ግን እስከ 6-7 ሰዓት ድረስ ይቆያሉ። እንደዚህ እንደ አዲስ አበባ ዛሬ ጾም ነው ምን ተብሎ የቅባ ቅዱስ ሰዓት ምናምን የሚባል የለም። ድሬዳዋ ላይ 1 ሰዓት 2 ሰዓት ሲል ይዘጋል። በቃ ጸበል ስትሄድ አታገኝም። እሳቸው ጋር ግን ሙሉ ቀን ነው። እዛ ጊዮርጊስ ቤተክርስቲያን ሙስሊሞች አሉ፣ በተለይ ከተለያየ እምነት የሚመጡ በእንደዛ ማለት ነው። እና እሳቸው ናቸው ሰማዕቱ ቅዱስ ጊዮርጊስ በርሜል የሚባል አለ
እዛ ሄደ ባትችል ይችን ጸሎት አለ በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችል በልተ ከተነሳ ይሄን ገና ከምግቡ ከመቅረቡ ፈጥቶ ብሎ ያንኔ በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታችኋል። በቃ ይችላል። አሁን ዛሬ ማደራችንን እናውቃለን። በቃ ይችላል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሰሞኑን የሚለቃቸው ቪዲዮዎች ብዙ እየታዩ አይደለምና እንደነገርኳችሁ ለማየት ለማዳመጥ ባይመቻችሁ እንኳን ቪዲዮን ላይክ እያደረጋችሁ መውጣታችሁን እንዳትረሱ። ብዙ ሰዎች ጋር ትምህርቱ እንዲደርስ ያግዛልና እንደዚሁም እንደነገርኳችሁ በቴሌግራም በኩል በውስጥ መስመር ጥያቄ፣ ሐሳብ፣ ተሞክሮ ማጋራት የምትፈልጉት ሰዎች እንዲማሩ እንዲያውቁ የምትፈልጉት ነገር ካለ በተለይም ያላችሁን ታሪካዊ ነገር ሰዎች እንዲማሩበት ሰዎች እንዲለወጡበት የምትፈልጉት ነገር ካለ እሱን ማጋራታችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። ይቆየናል።